ሰላም ጤና ይስጥልን። የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ዛሬም እንደተለመደው ለእናንተ ጤና ይጠቅማል ያልነውን አንድ ጉዳይ ይዘን ብቅ ብለናል። በዛሬው ጥንቅራችን ታዲያ ከኮሌስትሮል ጋር ተያይዞ አንድ መረጃን ወደ እናንተ እናደርሳለን። ልብንና መላውን ጤና የማቃወስ አቅም ያለውን የኮሌስትሮል መከማቸት ማውረድ የሚችሉ ሁለት ውጤታማ መፍትሄዎችን አብረን የምንመለከት ይሆናል። እነዚህ ሁለት መንገዶች ታዲያ በተለያዩ ጥናቶች የተረጋገጡና በዓለም አቀፍ ደረጃም ተቀባይነትን ያገኙ ናቸው። ለእናንተ ጤና ይጠቅማል ብለን ከተለያዩ ስፍራዎች ይዘንላችሁ የምንቀርበውን ይህን ጉዳይ ለተለያየ ሰው መድረስ አለበት ብላችሁ የምታስቡ ከሆነ ሼር ማድረጋችሁን እንዳትረሱ። ላይክ የምታደርጉት ከሆነም እንዲሁ ለበርካታ ሰዎች የመድረስ እድላችን እየሰፋ ይመጣል። ስለዚህ ላይክና ሼር ማድረግ ፈጽሞ እንዳይረሳ። ይህን ቻናል እየተከታተላችሁ ቻናሉን ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ ሌሎች ከጤና ጋር የተያያዙ በርካታ መረጃዎችን በየቀኑ ማግኘት ትችላላችሁ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ደግሞ የኮሜንት መስጫ ሳጥናችን ክፍት ነው። በኮሜንት መስጫ ሳጥናችን ላይ የምታስቀምጡትን ጥያቄ መልሰን ወደ እናንተ እናደርሳለን። አሁን በቀጥታ ወደ ዛሬ ጉዳያችን እንለፍ። የመጀመሪያው መፍትሄ በሰውነታችን ውስጥ ያሉ ጤናማ ባክቴሪያዎችን ቁጥር በመጨመር እንዴት ኮሌስትሮልን ማውረድ እንችላለን የሚለውን እንመልከት። ይህ አይነቱ መንገድ ታዲያ በተለያዩ ጥናቶች የተመሰከረለት ዘዴ ነው። ማይክሮባዮምስ የሚባሉት በሰውነታችን ውስጥ ያሉና ሕይወት ያላቸው በትሪሊየን የሚቆጠሩ ህዋሳት ናቸው። እነዚህ ህዋሳት ታዲያ ባክቴሪያና ፋንገሶችንም ይጨምራሉ። እነዚህ ህዋሳት ታዲያ በሰውነታችን ውስጥ መኖራቸው ሰውነታችን በደማችን ውስጥ የሚዘዋወረውን የኮሌስትሮል መጠን ከመቆጣጠር አንጻር አስተዋጽኦአቸው ከፍ ያለ ነው። ታዲያ እነዚህ ጠቃሚ የሆኑትን ማይክሮባዮምስ በሰውነታችን ውስጥ መጨመር ይቻላል ወይ የሚለው ትልቁ ጥያቄ ነው። ለዚህም ታዲያ ቀጥተኛው ምላሽ አዎ፣ በትክክልም ማይክሮባዮምስን በሰውነታችን ውስጥ መጨመር እንችላለን የሚለው ነው። ማይክሮባዮምስ በሰውነታችን ውስጥ እንዴት መጨመር እንችላለን የሚለውን ከመመልከታችን አስቀድመን ግን የማይክሮባዮምስ በሰውነታችን ውስጥ በብዛት መገኘት እንዴት የኮሌስትሮል ቁጥጥርን መልካም ያደርገዋል የሚለውን እንመልከት። እነዚህ ያነሳናቸው ህዋሳት ታዲያ በሰውነታችን ውስጥ ለምግብ መፈጨት ወሳኝነት አላቸው። ምግብ ወደ ትልቁ አንጀት ሲመጣም እነዚህ ህዋሳት ምግባችንን በአግባቡ እንዲፈጭ ያደርጋሉ። በተለይም ደግሞ እንደ ፋይበር ያሉ ወሳኝ የምግብ አይነቶች በቀላሉ እንዲፈጩና ወደ ሰውነታችን እንዲሰራጩ እነዚህ ህዋሳት ወሳኝነት አላቸው። ታዲያ ወደ ሰውነታችን የገባው ይህ ፋይበር ቀስ በቀስ እየተፈጨ ወደ ፋቲ አሲድነት ይቀየራል። 3 የፋቲ አሲድ አይነቶች ያሉ ሲሆን ፕሮፓይኔት የሚሰኘው ግን ከሁሉም ለየት ይላል። ይህ የፋቲ አሲድ አይነት ታዲያ በሰውነታችን ውስጥ ያለው የኮሌስትሮል መጠን በአግባቡ እንዲሰራጭና በትክክለኛ መንገድም እንዲመረት የማድረግ አቅም አለው። ይህን ፋቲ አሲድ ደግሞ በብዛት የሚያመርቱት ማይክሮባዮምሶች ናቸው። ማይክሮባዮምሶች ኮሌስትሮልን ከመከላከልና ከመቆጣጠር አንጻር እጅግ በጣም ወሳኝ መሆናቸውን ተመለከትን። አሁን ደግሞ ታዲያ ማይክሮባዮምስን እንዴት በሰውነታችን ውስጥ በከፍተኛ ሁኔታ እንዲበዙና እንድንጠቀምባቸው ማድረግ እንችላለን የሚለውን አብረን እንመልከት። የመጀመሪያው ታዲያ ማይክሮባዮምሶች በሰውነታችን ውስጥ በከፍተኛ ሁኔታ እንዲጨምሩና እንድንጠቀም የሚያደርገን የምግብ አይነት ፋይበርን በብዛት መብላት ነው። ነጭ ሽንኩርት፣ አስፓራገስን የመሳሰሉ ምግቦችን በተደጋጋሚ የምንበላ ከሆነ በሰውነታችን ውስጥ ያለው የማይክሮባዮምስ ቁጥርም የዛኑ ያክል ከፍ እያለ ይመጣል። በእነዚህ ሁለት የምግብ አይነቶች ውስጥ ያለው ሜላኒን ተብሎ የሚጠራው የፋይበር አይነት ታዲያ ሰውነታችን በአግባቡ ማይክሮባዮምሶችን እንዲያመርትና ጤናማ ሆኖ ኮሌስትሮልን እንዲቆጣጠር ያደርገዋል።
ቀጥለን የምንመለከታቸው የምግብ አይነቶች ደግሞ ኢኖሊን የተባለውን የፋይበር አይነት በራሳቸው ውስጥ ባይዙም ሌሎች ጠቃሚ ንጥረ ነገሮችን ሰውነታችን እንዲያገኝ ያደርጋሉ። አፕል፣ ካሮት፣ ቲማቲም፣ የቺያ ዘር፣ ጤፍ እንዲሁም ተልባ እነዚህ ታዲያ በውስጣቸው ከፍ ያለ ፋይበርን ይዘዋል። በእርግጥ የተለያዩ ፍራፍሬዎችና አረንጓዴ ቅጠሎች በውስጣቸው ፋይበርን ቢይዙም የፋይበር መጠናቸው ግን የተለያየ ሊሆን ይችላል። ሁለተኛው ደግሞ የኮሌስትሮል መጠንን ለመቆጣጠር የጉበታችንን ጤና መጠበቅ መቻል እጅጉን ወሳኝ ነው። በሰውነታችን ውስጥ ያለው የኮሌስትሮል መጠንና ጉበታችን ቀጥተኛ ግንኙነት አላቸው። እንደሚታወቀው ጉበት ከፍተኛ ችግር እስካልገጠመው ድረስ በውስጡ ያሉትን የተለያዩ ንጥረ ነገሮች በመጠቀም ጉዳት ቢደርስበት እንኳን ከጉዳቱ እያገገመ መምጣት የሚችል የሰውነት አካል ነው። ታዲያ በመግቢያችን ላይ እንዳነሳነው ጉበታችን ጤናማ ከሆነና የጉበታችንን ጤና መጠበቅ ከቻልን የኮሌስትሮል መጠናችንንም እንዲሁ የመቆጣጠር ዕድላችን ከፍ እያለ ይመጣል። ለመሆኑ የጉበታችንን ጤና እንዴት መጠበቅ እንችላለን? የመጀመሪያው ጉበታችንን ጤናማና የተሻለ አድርጎ ለማቆየት አስፈላጊው ነገር በፋብሪካ ውስጥ ያለፉ ምግቦችን አለመመገብ፣ ጣፋጭ ምግቦችን ሙሉ ለሙሉ መተው እንዲሁም የአልኮል አጠቃቀማችንንም በቁጥጥር ስር ማዋል መቻላችን ነው። ሌላኛው ጉበታችንን የሚጎዳውና ጉበታችን ጤናማ ሆኖ እንዳይቆይ የሚያደርገው የታሸጉ ጁሶችን መጠጣት ነው። የታሸጉ ጁሶች በውስጣቸው ፍሩክቶስ የተባለውን ለጤናችን እጅግ በጣም ጠንቅ የሆነን የስኳር አይነት ይዟል። ይህ የስኳር አይነት ደግሞ በቀጥታ የሚጎዳው ጉበታችንን ነው። ቀጥሎ የምንመለከታቸው የምግብ እንዲሁ የፍራፍሬ አይነቶች ደግሞ ጉበታችን ጤናማና ያማረ ሆኖ እንዲቆይ ያደርጉታል። አንደኛ ጥቅል ጎመን፣ ሁለተኛ ያበሻ ጎመን፣ ሶስተኛ ብሉቤሪ፣ አራተኛ ብሮኮሊ፣ አምስተኛ የአበባ ጎመን እንዲሁም ስድስተኛ አሳ ናቸው። ከላይ ያነሳናቸውን ተግባራት ባለመፈጸምና እንዲሁም ደግሞ ቀጥለን የነገርናችሁን የምግብ አይነቶች በመጠቀም የጉበታችንን ጤና መጠበቅ እንችላለን። የጉበታችን ጤና ተጠበቀ ማለት ደግሞ በሰውነታችን ውስጥ ያለው የኮሌስትሮል መጠንም እንዲሁም ጤናማ እንዲሆን ያደርገዋል። በአጠቃላይ እንግዲህ ከላይ ያነሳናቸውን ሁለት መንገዶች በመጠቀም በሰውነታችን ውስጥ ያለውን የኮሌስትሮል መጠን መቆጣጠር እንችላለን። ነገር ግን ከላይ ካነሳናቸው ሁለት መንገዶች ጎን ለጎን ግን ሌሎች መንገዶችን በመጠቀምም እንዲሁ የኮሌስትሮል መጠናችንን መቆጣጠር እንደሚቻልም ማወቅ አለብን። እነዚህም ታዲያ ስፖርታዊ እንቅስቃሴን በየቀኑ ማድረግ፣ በቂ እረፍትና እንቅልፍን መውሰድ፣ ጭንቀትን ማስወገድ፣ በቂ ውሃን መጠጣትና ጤናማ የአመጋገብ ዘዴን መጠቀም ናቸው። የተከበራችሁና የተወደዳችሁ የቻናላችን ተከታታዮች ኮሌስትሮልን በምን መንገድ መቆጣጠር እንችላለን ብለን ሁለት ዘዴዎችን ወደ እናንተ ያደረስንበት የዛሬው ጥንቅራችን በዚህ ተጠናቋል። ሐሳብ አስተያየት ካላችሁ ኮሜንት መስጫ ሳጥን ላይ ሐሳብ አስተያየታችሁን ልታጋሩን ትችላላችሁ። ከዛ ባለፈ ግን ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ይህ ለእናንተ የደረሰው የጤና ነክ ትምህርት ታዲያ ለሌሎች ሰዎችም መድረስ አለበት ብላችሁ የምታስቡ ከሆነ ደግሞ ላይክ ማድረግ እንዲሁ ሼር ማድረጋችሁን ፈጽሞ እንዳትረሱ እያልን በዚሁ ተሰናበትን። ሰናይ ጊዜ